ዛሬ ከናኮናችሁ የመሰለ ቆንጆ ኤዥያን ስታይል ቢፍ እንሰራለን። እንዳያመልጣችሁ ጠብቁ። እንዴናችሁ እንደምሰነበታችሁ ሼፍና አስተፈራ ነኝ። ዛሬ የተለመደው አንድ ምግብ ሰራ ቆይታ አደረጋለን። ዳረግማችን ደግሞ ትንሽ ኤዥያን ስታይል የሆነ የቢፍ አሰራር ነው። ከብሮኮሊ ጋር እንሰራለን። እንግዲህ እንደምታዩት አትክልቱን ከስጋ ጋር ብዙ ጊዜኛ አገር ምግብ በምሰራበት ሰዓት ምን ቸገረው ምንድነው ስጋ ምሰራ ከሆነ ስጋን ከቅቤ ጋር በመቀላቀል ነው እንጂ ሌላ አናደርግም። ግን ትክክለኛው ግን ጤናማ የሆነ አበላል ግን ምንጊዜም አትክልትና ስጋን የቀላቀል ስንመገብ ጤናማ የሆነ አመጋገብ እንዲኖረን ስለሚያደርገን ምንጊዜም ከስጋችሁ አጠገብ ስጋ በምሰራበት ሰዓት ከጎኑ አትክልት ማድረግን ከነሱ እንድንማር በዚህ አጋጣሚ መልእክት ያስተላልፋለሁ። አሁን በቅድሚያ እንግዲህ ግብአቶችን አስተዋውቃችሁ ከዛ ወደ አሰራሩ እንገባለን። እሺ እዚህ ጋር እንደምትመለከቱት ቆንጆ አጥቢ ያዘጋጀሁት የባሮ ሽንኩርት አለ። ይሄን ለዚህ ስራ ያስፈልገናል። አንድ ደግሞ እዚህ ጋር ያዘጋጀሁት አንድ ቀይ ሽንኩርት አለ። ይሄን ለዚህ ስራ የምንጠቀምበት የአንደኛ ግብአታችን ነው። ሌላ ግብአታችን ደግሞ የተላጠ ነጭ ሽንኩርት አለ። እዚህ ጋር እንደ 5 ፍሬ ይሆናሉ። እነዚህንም በኋላ ከትፈን ለዚህ ስራ ያስፈልጉናል፣ እንጠቀማቸዋለን። ትንሽ እነዚህ ቀጠል የሚያደርጉ እንደዚህ ቀጠን ያሉ የቃሪያ አይነቶች አሉ። እነዚህ 1-2 ፍሬ እንደዚህ እጠቀማለሁ። በጨማይ ደግሞ የኮርንስታርች ወይ በቆሎ ዱቄት ኮርን ፍሎር ብዙ በካርቶን ታሽጎ መጣው ነው። እሱን ተጠቀማለሁ። ብዙ ይሄ ካርቶን ከፍታችሁት ካርቶኑ ተከፍቶ ክፍት የሚቀመጥ ከሆነ ለተለያዩ እንደነበረው ነገሮች በጣም አመች የሆነ መደበቂያ ቦታ ስለሆነ ይሄ ነገር ምን ጊዜ ክፍት ከሆነ በኋላ ወዲያው መገለጥ አለባችሁ። ደግሞ ለሰርቱ ቀድማችሁ በወንፊት መንፋትን ማማና ቼክ ማድረግን እንዳትዘነጉ አጋጣሚ መልእክት አስተላልፋለሁ። ሌላ ግብአታችን ደግሞ ሶይ ሶስ ነው። እንግዲህ እነሱ ምግብ ላይ እንግዲህ ሶይ ሶስ ማንኛ ግብአታቸውን እሱ እንጠቀማለን። ትንሽ ደግሞ ከለር ይሰጠልን ጣዕም ይሰጠልን ደግሞ ወለላ ማርም እንደዚሁ እንጠቀማለን። ምናበስልበትና ሶስ ምናዘጋጅበት ደግሞ ግብአታችን ሌላ የገበታ ቅቤ ያለ እሱን እንጠቀማለን። ወደ ዋኖቹ ግብአት ስመጣ ደግሞ ብሮኮሊም ዋናው ግብአታችን ነው። ከምግቡ አጠገብ በዚህ ውዝገዋ ጥጃለሁ። በዚህ በውሃ ገንፈል አድርገን በኋላ በእንዲህ አገር ሳፕ አድርገን በጣም ሳይበስል ለምግብነት የምናውልበት መንገድ አሳያችኋለሁ። ሌላ ግብአታችን ደግሞ የጭቅና ስጋ ነው። ይሄ በጣም ለስላሳው የበሬ ስጋ ፓርት ነው። ይሄንን ጭቅና ስጋ ለዚህ ስራ እንጠቀመዋለን። በጣም በሱን ከቆረጥነው በኋላ በበቆሎ ዱቄት ሸፍነን እናበስለዋለን። በጣም ቆንጆ ምግብ አዘጋጅላችኋል። እንግዲህ ዛሬ ከኔ ከሆናችሁ ምርጥ ምግብ ታያላችሁ። እንዳያመልጣችሁ ተካተሉ። በቅድሚያ እንግዲህ አትክልቶቹን ካትፈን ካስተካከልኩ በኋላ ወደ ስጋው መልሳለሁ ማለት ነው። ስለዚህ ወደ ስራችን እንጀምራለን። ቅድሚያ ቢላ እና መክተፊያችንን ከሽንኩርት ጋር እናገናኘዋለን ማለት ነው። እንዲያደርገን ስላይስ እንደዚህ ያደርጋችሁ ወደ በናችሁ ቋንቋ ሽርም ሊምባባ ካተፍ እንከትፋለን ማለት ነው። ያደርጋል እንዲያገን ሽንኩርቱን ከትፈዋለን። ይሄ ሽንኩርቱ እንደዚህ ከተፋል። እሺ በማስከተል ደግሞ ምን አጋል መሰላችሁ ባሮ ሽንኩርቱን ከትፋለን። ሽንኩርቱን ወደ ጎን አነሳና እዚህ ካስቀመጥን በኋላ ደግሞ ረዘም ባለ ሳህን ላይ በመደላላ አስቀምጠውና በኋላ ተጠቀመዋለሁ። ሽንኩርቱን እዚህ ጋር ስላይስ ያደረኩትን እንደዚህ እናደርጋለን። ማስከተል ደግሞ እንደዚህ በተማሰሉ ባሮ ሽንኩርቱን ከትፋለን። ሽንኩርቱን እንደዚህ ስላይስ እንደዚህ ዘም አቃዎች እንደዚህ ትንሽ ተጠላ ሽንኩርቱ አይደኛ ሽንኩርት ነው። እንደዚህ ከትፈን እናዘጋጃለን። በማስከተል ደግሞ ቃሪያው እንደዚህ ከትፈዋለን። አማርኛ ሽንኩርት ነው። ሽንኩርቱ እኔን ይቆጠቆጠኝ ነው። እንግዲህ የምግብ ዝግጅት አንዱ ቻሌንጁ ይሄን ሽንኩርት መክተፍ ነው። ቢሆንም ግን እሱንም ተቋቁመን ቢሆን ስራችንን እንሰራለን። እሺ እንዲያርጋችሁ ትንሽ ፍሬ እናወጣና ብዙም ባይወጣም ችግር የለውም። ግን ትንሽ ማቃጠል ትንሽ ስሜት እንዲኖረው እንፈልጋለን። በአንድ ሳይድ እናደርጋታለን። መጨረሻ እንግዲህ የምናደርገው
ነጭ ሽንኩርት እንከትፋለን። ይህም ስላይስ እንደዚህ እንዲህ ካረግን በኋላ አሁን ውሃም እየፈላ ስለሆነ ወደ ነጭ ሽንኩርት ወደ ብሮኮሊ ከትፈን ወደ ማብሰል እንሄዳለን ማለት ነው። አካባቢ ጸላጻ እናደርጋለን። እንደዚህ አድርገን ከጸዳችሁ በኋላ ብሮኮሊ ደግሞ እንደዚሁ እዚህ ጋር እንደዚህ አንጓን እንቆርጣለን። ቆረጣችሁ በኋላ እንደዚህ ያን ተመልከቱ። ውሃ ጥጃለሁ። ውሃውን ላይ ጨው አድርጌ ጣድ አደርገዋለሁ ማለት ነው። ዳበላ እንዲመች በጣም ትልቅ ሳይሆን አነስ አነስ አድርገን እዚህ እናስተካክለዋለን። በዚህ መልኩ እንደዚህ አድርገን አነስ አነስ እናደርገዋለን። ለጉርሻ እንዲመች ያክል ነው። በጣም ትልቅ ከሆነም በነገራችን ላይ ተመገቡ። በጣም ከፍተኛ የሆነ የጤና በረከት ነው ያለው ብሮኮሊም ለአእምሮ እድገት ለጣራት በጣም ይመቻል። ለእኛም ለትልቅ ሰዎችም በጣም የሚፈለግ ነገር ነው። ይሄ ብሮኮሊ ለጤናችን በጣም ጥሩ ስለሆነ እባካችሁ ተመገቡት። ብሮኮሊ መመገብን እንዳዘነጉ። አሁን እየጨረስን ነው። አሁን የሚቀረን ስጋውን ማስተካከል ነው። አሁን ያችሁ ከተፈችም ሳይቆሽብን ቀድመን አስከተፈን ባለውት ላይ ብዙ ስራ መስራት እንችላለን ማለት እንዲያርገን። አሁን የኛው በጣም ተመከዙ ስላይስ በስሱ እንደዚህ ያገን ከትፈዋለን። እንደዚህ አቃች እንደዚህ መክተፍ ነው። ይሄ ሲበስል ለአንድ ሰው ለጉርሻ ብዙም ትልቅ ጭቅና ሲሆን አያስቸግርም። በጣም ስስ ነው፣ ለብላት ይመቻል። ካስፈለገ ደግሞ ቢላና ሹካ አብሮ ይቀርብና ሰውየው ከዚህ ላይ የቆረጠ እንዲመገብ እናደርገዋለን። ግን እንደዚህ ያን ከትፋለሁ። ብሮኮሊ ደግሞ ትንሽ በውሃ ለቅለቅ አድርጌ ለማብሰል መጣል ቶማቲሩ ጠብቅ። እሺ ተመልሻለሁ። አሁን እዚህ ጋር ውሃው የፈላ ነው። ትንሽ ጨው እናደርግበትና ላዩ ላይ ጨው አድርጋችሁ እንደዚህ ሳይበዛ የኛው እንደዚህ እንጨምራለን። እንዲያርጋችሁ የኛው እንደዚህ ገንፈል ማድረግ ያክል ነው። አንከር ነው ከለሩ እንዳናጣም ሳንከር ነው እናደርጋለን። አሁን ምን አጋል መሰላችሁ? እስቲ ብሮኮሊ ገንፈል እስከሚል በጎን ደግሞ ሊያስራ እንሰራለን ማለት ነው። ጋዚ አስራ እንሰራለን። በቅድሚያም ታጋላችሁ መሰላችሁ እንደዚህ ሳናዝ እናዘጋጃለን። ካዘጋጀን በኋላ እንት ላይ ስላይስ ያደረግነው ስጋ እንደዚህ እናዘጋክላለን። ካስተካከላችሁ በኋላ ትንሽ በቆሎ ዱቄት እንደዚህ እናደርግበታለን። ከዛይት ትንሽ እንደዚህ ነገር እናደርጋለን። ከዛ ትንሽ ዱቄት እናደርግበት እንዲያገኘውን እንደዚህ ለቦስ ታውቁታላችሁ። እንደዚህ ለቦስ እናደርጋለን። እንደዚህ አድርገን እንደዚህ የኛውን ለቦስ እናደርጋለን። እንደዚህ አድርጋችሁ ታስተካክሉታላችሁ። እንደዚህ ካደረግን በኋላ አካባቢያችን ጸረጣ አድርገን እንደዚህ እንለኩሳለን። ብሮኮሊያችን ቆንጆ ሆኖ ደርሷል። ቅድሚያ ያኛው ቶሎ ስለሚደርስ
ብሮኮሊያችንን አስተካክለን ነው ወደ ሜን ዲሹ የምንገባውና የመጀመሪያ ብሮኮሊያችንን እንደዚህ አድርገን ገንፈል ካደረግን ታዩታላችሁ። ከለሩ እንዴት እንደሚያምር ቆንጆ ነው። ምንም ከለሩ ሳይቀየር ነው የበሰለልን። ይህም ደግሞ ክዳኑን ሳልከድን ስላበሰልኩት ነው። ቢከኑት ከለሩ ይቀየርባቸዋል። እንደዚህ ካረግን በኋላ ትንሽ ዘይት እዚህ ጋር ነገና ቅቤው እንዳይቃጠልብን ነው ቅድሚያ ዘይት የምናደርገው። ከዚህ ላይ የተወሰነ ቅቤ እንወስዳለን። እንደዚህ አድርጋችሁ እኛው እንደዚህ ላይ ጨምሩና እኛው እንደዚህ መቅለስ ጀምር። ጋዙን ተጣጠፉትና በሙቀቶች እንደዚህ እናደርገዋለን። ካረጋችሁ በኋላ ደረቅ ነጭ ሽንኩርት የተፈጨ ጫው ታደርጋላችሁ። ትንሽ ቁንዶ በርበሬ እዛው እንቀማለን። እንዳይቃጠልባችሁ እንቀማው እንደዚህ እናደርገው። ትንሽ ጫው እንዲህ ካረጋችሁ በኋላ ሳይበዛ ካረጋችሁ በኋላ ቅቤውንና ቅመሞቹ እንደዚህ እናገናኛቸዋለን። እንዲያያዛችሁ እስካሁን በጠፋው ሰዓት በገለቱ ነው እያደረግን ያለ ነው። ከዛ በኋላ ብሮኮሊ ገባና እሳት ይለኮሳል ማለት ነው። እንዲያርጋችሁኛውን እንዲያርጋችሁ እናበስላታለን። በቃ ይህ ብቻ በቂው ነው። ሌላ ቅመም አይፈልግም። እንዲያደርግን እናበስላለን ማለት ነው። በዚህ አጋጣሚ እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ የደወል ምልክቷን መጫን አትዘንጉ። እንዲሁ ደግሞ ሁሉም ሰው ባለሙያ እንዲሆን ሼር በማድረግ ላይክ በማድረግ ይህን ቪዲዮ ለማዳርሱት ሁሌ ለእናንተ ጥሩ በመሰራበት ሰዓት የማሳወቂያ መንደርሳችሁ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቷን ጫን አድርጓት። ቆንጆ ይመስላል። ድንጮ ይፈልጋል። በቃ አሁን ጨርሰናል። ቀጣይ ስራችን የሚሆን ደግሞ ሌላ ፈንጥርና የስጋውን ጥብሰን ከዚህ ጋር ምናዋሃጥ መጥታላችሁ ጠብቁ። እሺ አሁን ተመልሻለሁ። ቀጣይ ስራችን ደግሞ በተማሳይ መልኩ ትንሽ ቅባት ይፈልጋሉ። እንደዚህ ልክ የኢጃን ስታይል ምግብ አሰራር ትንሽ ቅባት ይፈልጋል። እንዲያደርጋቸው እያደረግን ስጋውን በጣም ቆንጆ የሆነ ጥሩ ጣዕም ያለው ምግብ እናዘጋጃለን። በዚህ አጋጣሚ እንዲሰራ የምትፈልጉት ምግብ ካለ እባካችሁ ኮሜንት ላይ አስቀምጡልን። ምን አማራችሁ? እንዲሰራ ትፈልጋላችሁ? ከበሻም ከነጮቹ ምግብ ላይ የምትፈልጉት ነገር ይህን እንዲሰራልን በሉን። እኛ እናንተ እናዘጋጅላችኋለን። እንዲህ ካረጋችሁ ዋለኛውን ቶሎ ይመስል ስጋ ነው። ብዙ አያስቸግርም። የጭቅና ስጋ የመጠንከር ባህር የለውም። እያደረጋችሁ ዝርግት እንዳለ ስቴክ እንደመሰለ በዚህ ይበስላል ማለት ነው። እንዲህ ካበሰል በኋላ እናወጣዋለን። ሶሱን ሰርተን ከሶስ ጋር እንቀላቅለዋለን። በጣም የሚገርም ሶስ ትመለከታላችሁ። ዋው ቆንጆ ነው እየበሰለ ነው ያለው። ደግሞ ዘይትና ቅቤው ተቀላቅሎ ሲበስል በጣም ቆንጆ ያገላችኋል።
እንዲህ ካደረግን በኋላ በማውጫ ሳህን ላይ እናወጣዋለን። ተመልሶ ስለሚገባ ብዙም አናቆየውም። ካደረጋችሁ በኋላ ስጋውን እናወጣዋለን። ታከን እስስ ያለ ስጋ ነው። እዚህ ጋር እንደምታዩት ቀይ ሽንኩርት፣ ባሮ ሽንኩርት፣ ነጭ ሽንኩርትና ቃሪያ ያለ አንድ ላይ ገባና መብሰል ይጀምራል ማለት ነው። እንዲህ ያደረግን ትንሽ አኩርፈን እናበስላቸዋለን። እንዲህ ካደረግን በኋላ ስጋውን መልሰዋል። እንደዚህ አድርገን ስጋ ከመለስን በኋላ ሶይ ሶስ እናደርጋለን። 3 ሾርባ ማንኪያ ሶይ ሶስ እንደዚህ እናፈስበታለን። እንደዚህ አድርጋችሁ ካበሰልን በኋላ ትንሽ ለጣዕምና ለከለር 1 ሻይ ማንኪያ ያክል ወለላ ማር ይላል። እንደዚህ ካረጋችሁ በኋላ ሰሊጥ እናደርግበታለን። እንደዚህ አድርገን ዋው በጣም ምርጥ ምግብ ነው። አሁን ስመልስ እንግዲህ ገበታችን ሰርተን አብረን ቀምሳለን። ጠብቁ። እሺ ተመልሻለሁ። አሁን ቅድሚያ ከብሮኮሊውን እንጀምራለን። እዚህ አጋችሁ ብሮኮሊውን አሳምራችሁ በአንድ ሳይድ እንደዚህ ቆንጆ አድርጋችሁ ለአበላ እንዲመች ላይን መጀመሪያ አይነ ምግብ ይበላው እንዲያርጋችሁ ብሮኮሊውን በአንድ ሳይድ እንደዚህ ታረጉታላችሁ። እንደዚህ አድርገን መልሳችሁ ያልተሰራ እንዲመስል ድፎን የተቀመጠ እንዲመስል አድርጋችሁ አስተካክላችሁ እንደዚህ እንድናረግና ብሮኮሊ መልሰን ከግንዱ የተቆረጠ እንደማይመስል አስመስለን እንዲያርገን ላይን ያምራ በጣም አድርጋችሁ እንደዚህ ካረግን በኋላ በቀጣይ ደግሞ ያዘጋጀነውን ስጋ እንድትበጎ እንደዚህ እናወጣዋለን። በጣም የሚያምረው እንዲያርጋችሁ እንዲህ ያሳምራችሁ እንደዚህ በጣም ቆንጆ ነገራችን ምርጥ ሆኖ የመሰለው በቀላሉ እንዲያርጋችሁ ቤታችሁ እንግዳ ሲመጣባችሁ ለቤታችሁ ለቤተሰብ እንዲያውቁ ቆንጆ ምግብ መስራት ይችላል። በጣም የሚያምረው ከለሩ ያምራል። ቴስቱም ልዩ ነው። ጤናማ ምግብ ነው። እንዲያርጋችሁ የመሰለ ቆንጆ ምግብ ሰርተን እንግዲህ መመገብ እንችላለን ማለት ነው። ሲያውን ቀምሼ በጣም ነግራችኋለሁ። በጣም ልዩ ምግብ ነው።
እንዲያርጋችሁ ከብሮኮሊው እንደዚህ በጣም ስላሴው አፋችሁ ላይ ልዩ ጣዕም ልዩ ነገር የሚሰጣችሁና በካቶታችሁ ሞክሩ። በጣም ትወዱታላችሁ። በጣም ልዩ ምግብ ነው። የዛሬ ምግባችን ይመስላል። እንግዲህ ኩሻ ከሼፍናስ ከእናንተ የማንሰል ምግብ የሰራችሁ በጊዜው ወና መምጣቱን ይቀጥላል። እናንተ ብቻ ሁሌ ከኛ ጋር ሆናችሁ ይሰባ ሆናችሁ ቀጥሉ። ሰብስክራይብ ማድረግ ምልክቱን መጫን እንዳዘነጉ፣ ላይክ እና ሼር እንዳይረሳ። በጣም ወዳችኋለሁ። በሌላ ፕሮግራም በሌላ ምግብ እንገናኛለን። እስከዛው ቻው።